የፋኖ ቁማር ያዋጣዋል የሚለው ነገር ሳስበው ከቲፒኤልኤፍ እና ከሻቢያ ጋር የተደረገው ዲል ግልጽ ነው። አሁን የተሰወረ አይደለም፣ ሁላችሁም ታውቃላችሁ። ፋኖ ወልቃይትና ራያን ለህወሓት ይሰጣል። ከዛ ሻቢያና ቲፒኤልኤፍ ፋኖን ወደ 4 ኪሎ ያመጡታል የሚል ነው ዲል። የፋኖ ጋራንቲው ምንድነው? 4 ኪሎ ከደረስን መቀለም ቢሆን ወልቃይት ነው፣ አዲስ አበባም ቢሆን ወልቃይት ነው፣ ጎጃም ቢሆን ወልቃይት ነው፣ ልዩነት የለውም። እኛ ብቻ 4 ኪሎ እንያዝ፣ ታንኩና ባንኩን እንያዝ እንጂ ወልቃይት የትም አይሄድም። አሁን ግን ፕሮሚስ እናርግ፣ ውሰዱ ወልቃይትን ብለን ደመቀ ዘውዱንም ኢትዮጵያ መከላከያ ሰራዊትንም ለ3 እናጥቃቸውና እኛን 4 ኪሎ አስገቡን። እና የትግራይና ሻቢያ ልጆችን ማደንቀው መስላችሁ ማይኖሪቲ ናቸው፣ ግን በጣም ኢንፍሉዌንሻል ናቸው። ትግራይና ኤርትራ 3 እጥፍ ሆኖ የአማራን ህዝብ ቁጥር አያክልም። ኮምባይን ሆኖ 3 እጥፍ ቢሆኑ በሪሶርስ ደረጃ አይወዳደሩም። ይህን የመሰለ ጃይንት ህዝብ ይዞ ፋኖ ለነዚህ ተገዢ መሆኑ ያ ሁላችንም እንደምናውቀው ሻቢያና ቲፒኤልኤፍ ኢትዮጵያውያን ላይ የሳይኮሎጂካል የበላይነት አላቸው። እንደ ትግሬና እንደ ሻቢያ ተኳሽ የለም፣ በጣም ታጋዮች ናቸው፣ በጣም ጎበዝ ናቸው፣ አንችላቸውም የሚል ሳይኮሎጂ የተሰራ ነገር አለ። እንደ ሴም ወይ ደግሞ ቲፒኤልኤፍ ሻቢያን ልክ እንደ አምላኩ ነው የሚያየው። የሻቢያ ታጋዮችን እንደ መለኮታዊ ኃይል ነው የሚመለከተው። እና እዛ አካባቢ ያለው የሳይኮሎጂካል እንትኑ በጣም ይገርመኛል። እኔ አንድ ነገር 100% እርግጠኛ ሆኜ የምነግረው ተአምር ይፈጠራል። ቲፒኤልኤፍ እና ሻቢያ 4 ኪሎ አፋኑን አያመጡም። ወልቃይትን ሊወስዱ ይችላሉ፣ ግን 100 ዓመት ትዋጋታለህ። ፋኖ አያመጡም። ፋኖን ተውት። ሻቢያ ቲፒኤልኤፍን 4 ኪሎ እንዲገባ አይፈቅድም። the only objective የሻቢያ ምንድነው? ኢትዮጵያውያን እርስ በርስ የተላለቁ እንዲቀጥሉ ማድረግ እንጂ ቲፒኤልኤፍ 4 ኪሎ ገባ ማለት ሻቢያ ማክሲማም እስኪረጋጋ ድረስ ሚሊተሪ እስኪገነባ ድረስ 2 ዓመት ሻቢያ ቢቆይ ነው። ትግራይ ላይ የሰራው ነገር በሙሉ ቆጥሮ ይከፍላል ሻቢያ። ሻቢያንን ጠንቅቆ ነው የሚያውቀው። ቲፒኤልኤፍንም ፋኖንም 4 ኪሎ አያደርስም። the weakest ኢትዮጵያን ግን ይፈጥራል። ይሄ ነው ዓላማው። ሻቢያ ብቻ ለምን እንደሚያደርግ ልንገራችሁ። ሻቢያም ሆነ ቲፒኤልኤፍ ፕሪፈር የሚያደርጉት ኦፕሽን አለ፣ ወይ ከኦሮሞ ወይ ከደቡብ ለዘብተኛ ኢትዮጵያዊ ኢትዮጵያን ብዙም ኬር ማድረግ አንድ ፌደራሊስት ኃይል አሻንጉሊት የሆነ ኦሮሞ ወደ 4 ኪሎ ማምጣት፣ ይሄ the best ኦፕሽናቸው ነው። ይሄ ስለ ወደብ፣ ስለ ሚሊተሪ፣ ስለ አገር ግዛት ምናምን ደንታ የሌለው ኢትዮጵያን ፍራግመንት የማድረግ ሐሳብ ያለው ያገኙ ደስታቸውን አይችሉም። ቲፒኤልኤፍ በቁማሩ ይበላል፣ ፋኖ ባይ ፋር በቁማሩ ይበላል። እነዚህ ሁለቱ የትግርኛ ቋንቋ ተናጋሪዎች ፋኖን ተጠቅሞ የኢትዮጵያ መንግስትን ጫና ውስጥ አስገብቶ የአሰብንና የወልቃይትን ጉዳይ ጊቭ አፕ እንዲያደርግ ማድረግ ነው። ያው መሀል ላይ ከዛ ላይ ፋኖን ይጠበጥቡታል፣ ምንም ጥርጥር የለውም በዛ ዙሪያ። ለፋኖ ለአማራም ህዝብ ውጤቱ አሳዛኝ ሆኖ የሚጠናቀቅ ይመስለኛል። በጣም አዝናለሁ በዚህ ግን